ሰበር ዜና ከሳውዲ አረቢያ እጅግ አሳዛኝና ልብ ሰባሪ ዜና ተሰማ። በዛሬው ዕለት በሳውዲ አረቢያ 12 ኢትዮጵያውያን የሞት ፍርድ ሰለባ መሆናቸውን ሚዲያችን ለማወቅ ችሏል። ሌሎች ኢትዮጵያውያንም የሞት እጣቸውን እየተጠባበቁ ይገኛሉ ተብሏል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። የዛሬው የመቀሌ ጉዞ ለምን ተሰረዘ? ለዛሬ ቀጠሮ ተይዞለት የነበረው የከፍተኛ ባለስልጣናት ልዑክ የመቀሌ ጉዞ በድንገት መሰረዙ ተገልጿል። ለጉዞ መሰረዙ ዋና ዋና ምክንያቶች ምንድን ናቸው? ተጨማሪውን ይዘናል። በአንድ የተበከለ ጁስ ምክንያት 200 ህጻናት ተማሪዎች ራሳቸውን ስተው ሆስፒታል መግባታቸው ተሰማ። ዝርዝር አለን። አዲስ የቤት ኪራይ ዋጋ መተመኛ ጥናት ሊተገበር ነው ተባለ። በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ፍትሃዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመወሰን ተዘጋጅቷል የተባለው የዋጋ መተመኛ ጥናት በ2019 በጀት ዓመት ተግባር ላይ ይውላል ነው የተባለው። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ የሶማሊያ ዜጎች ወደ አውሮፓ እንዳይገቡ እገዳ ተጣለባቸው። የአውሮፓ ህብረት ለሶማሊያ ዜጎች የሚሰጠውን የቪዛ አገልግሎት ላይ ገደብ መጣሉን አስታውቋል። እርምጃው ሶማሊያ በአውሮፓ ህብረት ውስጥ ያለ ህጋዊ ሰነድ የሚኖሩ ዜጎቿን መልሳ ለመቀበል ፈቃደኛ ባለመሆኗ ነው ተብሏል። ተጨማሪ ያለን። በፈረንሳይና ሩሲያ መካከል የተፈጠረው ውዝግብ ወደ ወታደራዊ ውጥረት መቀየሩ አይቀሬ ነው ተባለ። በአሁኑ ወቅትም ፈረንሳይ የሩሲያን መርከብ በቁጥጥር ስር መዋሏ ሩሲያን በእጅጉ አስቆጥቷል ተብሏል። ሩሲያም ለዚህ የፈረንሳይ ተግባር የከፋ የአጸፋ እርምጃ እወስዳለሁ ስትል ዝታለች። ዝርዝር መረጃውን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎችም በሞት ስጋት ላይ ይገኛሉ ተብሏል። እንደ መብት ተሟጋቾቹ ድርጅት ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኘው ከሚስ ሙሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዙ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ገልጿል። በሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የተፈጸመባቸው ሰዎች ቁጥር 100 መድረሳቸውን የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12ቱ ኢትዮጵያውያን ናቸው ተብሏል። ቀሪዎቹ 48 ሳውዲያውያን፣ 7ቱ ፓኪስታናውያን፣ 6 ሱዳናውያን፣ 4 የመናውያን እና 4 ሶሪያውያን መሆናቸውንም የፈረንሳይ የዜና አገልግሎት ከመንግስት መግለጫዎች በመነሳት ዘግቧል። ለዛሬ ቀጠሮ ተይዞለት የነበረው የከፍተኛ ባለስልጣናት ልዑክ የመቀሌ ጉዞ በድንገት መሰረዙ ተገለጸ። የአሜሪካው አምባሳደር ኤርቪን ማሲንጋ በትግራይ ያለውን ውጥረት ለማርገብ ዛሬ ሰኔ 19 ቀን 2018 ዓ.ም ወደ መቀሌ ሊያደርጉት የነበረው ጉዞ ሳይሳካ ቀርቷል። ለጉዞ መሰረዝ ዋነኛ ምክንያቶችም በዶክተር ደብረጽዮን ገብረ ሚካኤል የሚመራው አካል ራሱን እንደ ፓርቲ መሪ ሳይሆን እንደ ክልል መንግስት አድርጎ ለማቅረብ መፈለጉና አምባሳደሩ ከጀነራል ታደሰ ወረደ ጋር እንዳይገናኙ መከልከሉን አንደኛው ነው ተብሏል። ይህም የውጭ ጉዳይ ሚኒስቴር ያወጣውን የዲፕሎማቶች የክልል ጉዞ ቅድመ ማስጠንቀቂያ መመሪያ መሆኑ ተገልጿል። የዛሬው ቀጠሮ ባይሳካም አምባሳደር ኤርቪን ማሲንጋ በቀጣይ ለመወያየት የሚያደርጉትን ሙከራ እንደሚቀጥሉ በአጽንኦት ገልጸዋል። በአንድ ጁስ ምክንያት 200 ተማሪዎች ሆስፒታል መግባታቸው ተሰማ። በአሪዞን ደቡብ አሪ ወረዳ መጸረ መጀመሪያ ደረጃ ትምህርት ቤት ከአካባቢው ሱቅ የተገዛ ኦሬንጅ ጁስ የጠጡና ያሸተቱ ቁጥራቸው ወደ 200 የሚጠጉ ተማሪዎች ራሳቸውን ስተው ወድቀዋል ተባለ። በደቡብ አሪ ወረዳ መጸር ትምህርት ቤት በደረሰው ይህንን ድንገተኛ የጤና መታወክ ዙሪያ የጋዘር መጀመሪያ ደረጃ ሆስፒታል አስቸኳይ መግለጫ ሰጥቷል። ራሳቸውን ስተውና ሲያስመልሳቸው የነበሩ ወደ 200 የሚጠጉ ታዳጊ ተማሪዎች የድንገተኛ ሕክምና እርዳታ የተደረገላቸው ሲሆን እስካሁን የህይወት ማጣት አደጋ አልገጠመም ተብሏል። አብዛኞቹ በጥሩ ሁኔታ ላይ የሚገኙ ሲሆን አንዲት ጽኑ ታካሚ ተማሪ ለተሻለ ክትትል ወደ ጂንካ ሆስፒታል ተልካለች ተብሏል። የህመሙ መነሻ ምክንያትም ከጁስ ዱቄት ወይንም ከሌላ ነገር ጋር የተያያዘ መሆኑን ለማረጋገጥ የላቦራቶሪ ምርመራ እየተካሄደ ይገኛል ተብሏል። በመሆኑ ህብረተሰቡ ሳይደናገጥ እንዲረጋጋ የጠየቀው ሆስፒታሉ በማህበራዊ ሚዲያ በሚናፈሱ የሐሰት ወሬዎች እንዳይመራ ማሳስቧል። ሆን ብለው የሐሰት ወሬ በሚያሰራጩ አካላት ላይም ጥብቅ ህጋዊ እርምጃ እንደሚወስድ ሆስፒታሉ አስጠንቅቋል።
አዲስ የቤት ኪራይ ዋጋ መተመኛ ጥናት ሊተገበር ነው ተባለ። በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ፍትሐዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመወሰን ተዘጋጅቷል የተባለው የዋጋ መተመኛ ጥናት በ2019 በጀት ዓመት ተግባር ላይ ይውላል ነው የተባለው። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጥናቱ በቤት ኪራይ ገበያ ውስጥ የተስፋፋ ህገወጥ አሰራሮችን ለመግታትና የውል ማደስ ሂደትን ግልጽ ለማድረግ ያግዛል ብሏል። አሰራሩ በአንድ በኩል የአከራዮችን ገቢ ከወቅታዊ የኢኮኖሚ ሁኔታ ጋር የሚያጣጥም ሲሆን፣ በሌላ በኩል ተከራዮች ከገቢያቸው ጋር የተጣጣመ ክፍያ እንዲከፍሉ በማድረግ የደላሎችን አላግባብ ጣልቃ ገብነት ለመቀነስ እንደሚረዳ ተገልጿል። ከውጭ በተሰማ ሰበር መረጃ የአውሮፓ ህብረት ለሶማሊያ ዜጎች የሚሰጠውን የቪዛ አገልግሎት ላይ ገደብ መጣሉን አስታወቀ። ህብረቱ እርምጃውን የወሰደው ሶማሊያ በአውሮፓ ህብረት ውስጥ ያለ ህጋዊ ሰነድ የሚኖሩ ዜጎቿን መልሳ ለመቀበል በቂ ትብብር አላደረገችም በሚል እንደሆነ የአውሮፓ ህብረት ያወጣውን መግለጫ ዋቢ አድርጎ የዘገበው ሆርን ኦብዘርቨርስ ነው። ህብረቱ ሶማሊያ ዜጎቿን ወደ ሀገራቸው የመመለስና መልሶ የመቀበል ሂደትን በተመለከተ ከአውሮፓ ህብረት አባል ሀገራት ጋር በቂ ትብብር አላደረገችም የሚል ውሳኔ ላይም ደርሶ እንደነበር ዘገባዎቹ ያሳያሉ። በእነዚህ ጊዜያዊ እርምጃዎች መሰረትም የአውሮፓ ህብረት አባል ሀገራት ለሶማሊያ ዜጎች ከአንድ ጊዜ በላይ የመግቢያ ቪዛዎችን አይሰጡም ተብሏል። ከዚህ በተጨማሪም ለሶማሊያ ዜጎች የሚቀርቡ የቪዛ ማመልከቻዎችን ለማጠናቀቅ የሚፈጀው መደበኛ ጊዜ ከ15 የቀን መቁጠሪያ ቀናት ወደ 45 ቀናት ከፍ እንዲል ተደርጓል። እነዚህ እርምጃዎችም የአውሮፓ ህብረት የቪዛ ማዕቀፍ ስርዓቶች አካል ሲሆኑ ማዕቀፉ በስደትና ዜጎችን መልሶ በመቀበል ረገድ የሚደረገውን ትብብር በቂ እንዳልሆነ በሚታመንበት ጊዜ በቪዛ አሰራሮች ላይ ማስተካከያዎች ለማድረግ ይፈቀዳል ተብሏል። በመጨረሻም ፈረንሳይ የሩሲያ መርከብን በቁጥጥር ስር መዋሏን አስታወቀች። የፈረንሳይ ባህር ኃይል የሩሲያን የነዳጅ ጫኝ መርከብ በሜዲትራኒያን ባህር ላይ በቁጥጥር ስር መዋሉን ሲገልጽ፣ ሞስኮ ድርጊቱን የባህር ላይ ዘረፋ ስትል አውግዘዋለች። የፈረንሳይ ባህር ኃይል ኮማንዶዎች ሄሊኮፕተር በመጠቀም በሜዲትራኒያን ባህር ሲሲሲ ደሴት አቅራቢያ ደሊቨር የተሰኘችውን የሩሲያ ነዳጅ ጫኝ መርከብ በቁጥጥር ስር መዋላቸውን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ይፋ ያደረጉ ሲሆን፣ ሩሲያ በበኩሏ ህገወጥ ድርጊት ነው ብለዋለች። መርከቧ የሩሲያ የነዳጅ ሽያጭ ላይ ተጣለውን ዓለም አቀፍ ማዕቀብ ለመሸሽ ሞስኮ በሚስጥር ከምትጠቀምባቸው መርከቦች አንዷ መሆኗም ተገልጿል። መርከቧ ከሩሲያ ፕሪሞስክ የወደብ ከተማ ተነስታ ወደ ሲንጋፖር በመጓዝ ላይ እያለች የካሜሩንን ሰንደቅ ዓላማ ተጠቅማ ስትጓዝ በፈረንሳይ የባህር ኃይል ኮማንዶዎች አማካኝነት በቁጥጥር ስር እንደዋለችም ታውቋል። መርከቧ ከሳምንታት በፊት ከካሜሩን መዝገብ የተሰረዘች በመሆኗ ያለምንም ህጋዊነትና የባህር ላይ ህግ በመጣስ ስትጓዝ በመገኘቷ ፈረንሳይ እርምጃ ወስዳለች መባሉንም ሮይተርስ ዘግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በማህበራዊ መገናኛ ገጻቸው ላይ ባሰፈሩት መልእክትም የጥላ ስር መርከቦች ማዕቀብን በመጣስ የሩሲያን ጦርነት ወጪ እንዲሸፍኑ አንፈቅድም ብለዋል። አውሮፓ የጦርነቱን ዋጋ በሩሲያ ላይ ለማስወደድም ቁርጠኛ ናት ብለዋል። በፈረንሳይ የሚገኘው የሩሲያ ኤምባሲ ድርጊቱን በማውገዝ እርምጃውን የባህር ላይ ዘረፋ ሲል የጠራው ሲሆን ድርጊቱ ዓለም አቀፍ የባህር ላይ ህግን የጣሰ ህገወጥና ተቀባይነት የሌለው መሆኑንም አስታውቋል። ይሁን እንጂ ዘገባው በመርከቧ ላይ ባሉ ሰራተኞች መካከል የሩሲያ ዜጎች አለመኖራቸውንና ወታደራዊ ምንጮች እንደጠቀሱም ገልጿል። ዜናዎቻችን አበቃን። በሰላም ቆዩን።